We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልኝ? ክቡራን መድፈኞቹ ቤተሰቦች በዝውውር ዜናዎች ከእናንተ ጋር ቆይታ ልናደርግ ተገናኝተናል። ስላገኘኋችሁ ደግሞ ማድመጦታችሁን ለሚቀጥሉት 15 ደቂቃዎች ለኛ ስለምትሰጡን ከልብ እናመሰግናለን። ዛሬ 3 ጉዳዮችን እንመለከታለን። አንደኛው ከፍተኛ ሃይጃክ ነው። በጣም ከፍተኛ ሃይጃክ ማለት ነው። ጀርሚ ሞንጋ የሚቀጥለው ትውልድ የእንግሊዝ እግር ኳስ ንጉስ ወይም ደግሞ ልዑል ይሆናል ተብሎ የሚጠበቅ አንድ በከፍተኛ ባለተሰጥኦ ተጫዋች አለ። ጀርሚ ሞንጋ አርሰናል ሙሉ በሙሉ ዝውውሩን የጨረሰው ይመስል ነበር። እኛም እንደዛ ብለን ፕሮግራም ሰርተንላችሁ ነበር። አሁን ወደ ማንቸስተር ሲቲ ለመሄድ ተቃርቧል። ማንቸስተር ሲቲ ሌስተር ሲቲ የሚፈልገውን ገንዘብ አቅርቧል የተባለ ነው። ስለዚህ ጉዳይ እናወራለን። ትናንትና ምሽት አንድ ዜና ተሰምቷል። አርሰናል ደጋፊዎች አሪፍ ይመስለኛል። ኤንዞ ፈርናንዴዝን በተመለከተ አርሰናል ሌስተር ሲቲን ቼልሲን መረጃ ጠይቋል ተብሏል። እሱም ኢንተረስቲንግ ጉዳይ ነው። እሱንም እንመለከታለን። በተከላካይ ስፍራ ቦታ ላይ አርሰናል ተጨማሪ የፕሪሚየር ሊግ ኤሊት ተከላካይ ለማስፈረም ጥያቄ ሊያቀርብ ነው ተብሏል። ኤዝሪ ኮንሳ ደግሞ የተከላካዩ ስም ነው። ስለ ኤዝሪ ኮንሳ አርሰናል መረጃዎችን ፈልጓል ወይም ደግሞ ለማስፈረም ገንዘቦችን እያዘጋጀ ነው። ኦፊሻል ጥያቄዎችን ሊያቀርብ ለአስቶን ቪላ ተብሏል። እሱንም መረጃዎች እንመለከታቸዋለን። ኤዝሪ ኮንሳ እንዲሁም ደግሞ ኢንዞ ፈርናንዴዝ፣ ጀርሚ ሞንጋ በዛሬው ፕሮግራማችን ለእናንተ የዳሰስናቸው የምንቆያቸው 3 የዝውውር ባህሪ ወይም የዝውውር ዜናዎች ናቸው። አብራችሁን ትቆዩ ዘንድ በፍቅር እንጠይቃችኋለን። በቆይታችሁ ውስጥ እነዚህን ትሰማላችሁ። ስትሰሙ ደግሞ ቪዲዮውን ገና ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ኮሜንት መስጫው ላይ ስለ ጀርሚ ሞንጋ ሃይጃክ የሆነ ነገር ሀሳብ ብታነሱም ደስ ይለኛል። ሰብስክራይብ ያላረጋችሁ አድማጮቻችን ያም አይረሳ። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ተወዳጆቹ ከልብ እናመሰግናል። ተመልሼ እመጣለሁ። ከጀርሚ ሞንጋ ዝውውር ብንጀምር በጣም መልካም ይመስለኛል። ትናንትና መረጃውን ስመለከተው በጣም ነው የደነገጥኩት። ጀርሚ ሞንጋ ማን ነው? ለምንድን ነው ይሄን ያለ ያስደነገጠ ልትሉኝ ትችሉ ይሆናል። ግን አርሰናል ለረጅም ጊዜ የተከታተለው ወጣት ባለተሰጥኦ እና በእንግሊዝ እግር ኳስ ውስጥ ከሚቀጥሉ ኮከቦች ውስጥ እንደ አንዱ ይሆናል ተብሎ የሚጠበቅ እንግሊዛዊ የመስመር ተጫዋች ነው ጀርሚ ሞንጋ እና አርሰናል ተጫዋች ሊያጣው መቃረቡ በብዙ የሚያስገርም ነው። እንግዲህ ይሄ ጀርሚ ሞንጋ 16 ዓመቱ ነው። እርግጥ በዚህኛው ወር 17ኛ ዓመቱን ይይዛል ከቀናት በኋላ። ግን በርካታ ሲኒየር ጌሞችን በዚህ እድሜው ያደረገ ተጫዋች ነው። በርካታ ሲኒየር ጌሞችን ማለት ነው። በፕሪሚየር ሊጉ ተጫውቶ ያውቃል። ሌስተር ሲቲ ከ2 ዓመት በፊት የፕሪሚየር ሊግ ቡድን በነበረበት ጊዜ ከ15 ዓመቱ ከ271 ቀን የፕሪሚየር ሊግ ጨዋታ በመጀመር ከኤተን ንዋኔሪና ማክስ ዶማ በመቀጠል ወጣቱ በእንግሊዝ እግር ኳስ ውስጥ የታየ ወይም ደግሞ በእንግሊዝ እግር ኳስ የተጫወተ ወጣቱ ተጫዋች ያደርገዋል ከማክስና ኤተን ንዋኔሪ በኋላ ማለት ነው። ግን 2024-25 በሻምፒዮንሺፕ 6 ያህል ጌሞችን አደረገ። በዚህኛው ባሳለፍነው ሲዝን ግን ጥሩ የሚባል ጊዜ ሌስተር ሲቲ ባያሳልፍም ከቡድኑ ጋር 30 ያህል ጌሞችን ማድረግ ችሏል። እያወራ ያለው 30 ጌም ስላደረገ የ17 ዓመት ወጣት ተጫዋች ነው። ስለተሰጡ በርካቶች እርግጠኞች ናቸው። እንግዲህ እስካሁን ድረስ ፕሮፌሽናል ኮንትራት አልፈረመም 17 ዓመት ስላልሞላው ማለት ነው። ለዛ ነው በጣም ዝቅ ባለ ገንዘብ ሊዘዋውር የቻለው እንጂ ሌስተር አሁን ቢያስፈረሙ የሚቀጥለው ውድድር ዓመት ሌስተር ይሄን ተጫዋች ከ50 ሚሊዮን ፓውንድ በላይ የሚጠራበት አይነት ተጫዋች ነው። ግን ፕሮፌሽናል ኮንትራት የለውም። ፕሮፌሽናል ኮንትራት ለማስፈረም ነው እንግዲህ ተጫዋቹን በርካታ ክለቦች ሲፈልጉት የነበሩ የበርካታ ክለቦችን ጥያቄ ውድቅ ሲያደርግ ቆየና ከአርሰናል ጋር ተስማማ። በግል ጥቅም በፕሮጀክት በሁሉም ጉዳዮች ጀርሚ ሞንጋ የሚቀጥለው ትውልድ የእንግሊዝ እግር ኳስ አንዱ አካል ይሆናል ተብሎ የሚጠበቀው ተጫዋች ከአርሰናል ጋር ተስማማ። ከዛ አርሰናልና ሌስተር ሲቲ የፌስ ቱ ፌስ እና የእርስ በርስ ግንኙነት ለማድረግ ረጅም ጊዜ አርሰናል ወስዶበታል። ለምን እንደሆነ አላውቅም። እንግዲህ ወደ ኋላ ማነሱ አሉ አርሰናል በዚህኛው የተጫዋቹ የዝውውር መስኮት እያሳያለው ዳተኝነት
ፍጹም ይገርም ይመስለኛል። ለምን ይህን ያህል ድረስ በጣም የዘገዩ አንዳንድ ውሳኔዎች እንደሚያደርጉ አላውቅም። ከሌስተር ሲቲ ጋር ለመገናኘት እና ለማውራት አርሰናል ከልጁ ጋር ከተስማማ በኋላ በርካታ ጊዜዎች ነው የቀሩ። ግን ደግሞ ተጫዋቹ የአርሰናል ነበር የሚመስለው ለረዥም ጊዜ ማለት በጣም ለበርካታ ረዥም ጊዜ ማለት ነው። ምንም አይነት ወደ ሌላ ክለብ መሄድ አይመስልም። አርሰናል ዝውውሩን የጨርሰውና ኦፊሻል ለማድረግ በጥቂት ቀናቶች የቀሩት ነበረ የሚመስለው ማለት ነው። ግን አርሰናል 5 ሚሊዮን ፓውንድ ለተጫዋቹ አቀረበ። 5.5 መሰለኝ 5.5 ሚሊዮን ፓውንድ ለተጫዋቹ አቀረበ። በጣም አነስተኛ ገንዘብ ነው አይ ቲንክ። እና ተጫዋቹ ማርኬት ቫልዩ እና ደግሞ ሌስተር ሲቲ ይሸጣል ተብሎ የሚጠበቅበት የነበረው 10 ሚሊዮን ፓውንድ ነው። እና አርሰናል በጣም ዝቅተኛ የተባለውን የ5.5 ሚሊዮን ፓውንድ ጥያቄ አቀረበ። ሌስተር ሲቲ ውድቅ አደረገው። እና አርሰናል ሌስተር ሲቲ የሚፈልገውን የ10 ሚሊዮን ፓውንድ ጥያቄ ያቀርባል ተብሎ ይጠበቅ ነበረ። እዚህ ጋር ነው እንግዲህ ነገሮች የተቀያየሩት ማለት ይቻላል። አርሰናል ለዚህ ባለተሰጥኦ ተጫዋች ዝውውር የተጨማሪ የ4.5 ሚሊዮን ፓውንዱን ጥያቄ ሳያቀርብ ረዥም ቀናት ቆዩ። ረዥም ቀናት ስላችሁ የመጀመሪያውን ጥያቄ ካቀረበለት በኋላ ኦልሞስት የ15 ቀናት ያህል ክፍተት አለ አርሰናል ሳያቀርብ ማለት ነው። እዚህ ጋር እንጂ ድራማው የሚጀምረው ትናንትና ሲቲ እና እንዲሁም ደግሞ ሌስተር ሲቲ በተጫዋቹ ጉዳይ ላይ ትናንትና ፌስ ቱ ፌስ መክረዋል። እናም ሌስተር ሲቲ የሚፈልገውን የ10 ሚሊዮን ፓውንድ የዝውውር ጥያቄ አቅርቧል። እና በጣም ነው የተገረምኩት ማለት ነው። ኢንዞ ማሬስካ የሌስተር ሲቲ አሰልጣኝ እንደነበሩ ይታወቃሉ። በ2023-24 ያኔ የሲቲ ቤት እያሉ ተጫዋቹን ያውቁት ነበር። የሌስተር ሲቲ ቤት እያሉ አይሚን እናም በተጫዋቹ እድገት እና ያኔ ባዩበትና ባሳዩ ፕሮግሬሽን በጣም ተደንቀዋል። እናም የሲቲ ፕሮጀክት አካል ማድረግ ፈልገው ሲቲ ተጫዋቹ እንዲያስፈርሙ ጥያቄውን አቀርበዋል። ሲቲም ለተጫዋቹ ሌስተር ሲቲ የሚፈልገውን የ10 ሚሊዮን ፓውንድ ጥያቄ እንዳቀረበ ተሰምቷል። በጣም ትልቅ ተጫዋች ስላልሆነ እናም ደግሞ ወደ ክለቦች መጥቶ ቋሚ ሰላፍ የሚጫወት ተጫዋች ስላልሆነ ሃይጃኩ ቀላል ሊመስላችሁ ይችላል። ግን አላቅም በጣም ይሄ ከፍተኛ ሃይጃክ ነው። በጣም ከፍተኛ ሃይጃክ ማቲያስ ፈርናንዴዝ ላይ ዩናይትድ ያስፈረመው ተቃርቦ ቶተንሃም ስፈር እንዳስፈረመው ከዛም ግን በጣም ከፍ የሚል ወይም ደግሞ በርናንዶ ሲልቫን አትሌቲኮ ማድሪድ ያስፈረመው በጣም ተቃርቦ ሪያል ማድሪድ እንዳስፈረሙ ልትሉ ትችሉ ይሆናል አላቅም። ግን በጣም ከፍ ያለ ሃይጃክ ነው በሃይጃክ ደረጃ ማለት ነው። ማንም የእግር ኳስ ጸሐፊ የእግር ኳስ ተመልካችም ጀርሚ ሞንጋ የአርሰናል ተጫዋች ነበረ የሚያስበው። የአርሰናል የመጀመሪያ ፊርማ የመሆን እድሉም በጣም ከፍተኛ ነበር። እኛም እንደዛ ብለን ፕሮግራም መስራታችንን በደንብ አስታውሳለሁ። ግን አርሰናል ይሄን ተጫዋች አሁን ሊያጠው ኦልሞስት ተቃርቧል። እና ምንድነው አንድሪያ በርታና አዲሱ የአርሰናል የዝውውር ፖሊሲ እንዲሁም ደግሞ የዝውውር ስታፍ ምን እየሰራ ነው የሚለው ብዙ ሊያነጋግር የሚገባ ነው። ምክንያቱም የአርሰናል የዝውውር ጉዳዮች የሚመሩ ሰዎች አሁን በርካታ ሆነዋል፣ ወይም ተደራጅቷል ልትሏቸው ትችሉ ይሆናል። በርካታ ሆነዋል። የአርሰናል ጉዳይ ማሪዞ ሚቼል የሚባል አንድ ጣሊያናዊ ሰው አለ ድርድሮችን እየፈጸመ የሚገኘው። እንዲሁም ደግሞ አንድሪያ በርታ በጣም ፈልጎት ወደ አርሰናል ያስመጣው አንድ ሰውዬ አለ፣ ኦሎንሶ የሚባል ሰውዬ፣ ሃቪየር ኦሎንሶ የሚባል ሰውዬ ከግራናዳ ወደ አርሰናል የመጣ ማለት ነው። እነዚህ ሰዎች ብዙ ይጠበቅባቸዋል በዚህ ዝውውር ውስጥ ማለት ነው። በጣም ብዙ ጄምስ ኪንግ የሚባል እርግጥ ዝውውሮች ከተፈጸሙ በኋላ በግል ጥቅማጥቅሞች ከተጫዋቾች ጋር የሚደራደር ሰው ነው፣ እሱም አለ። ግን በርካታ ሰዎች ያሉበት አንድ ግሩፕ አለ አርሰናል ውስጥ እና ግን ዝውውሮቹ እየፈጸሙ አይደሉም። የበዛ ዳተኝነት የተመለከትን እንገኛለን። ቶናሊ ወደ አርሰናል ይመጣል ብዬ በጣም ጠብቄ ነበር። የጎመዥበትም ዝውውር ነበረ፣ እሱ አልሆነም። ብሩኖ ጉሜሬሽ ነው እንግዲህ አሁን አርሰናል እጅ ያለን አሁን የምነግራችሁ ዝውውር ማለት ነው። ለብሩኖ ጉሜሬሽ እንግዲህ አርሰናል የመጀመሪያ የኢንተርሚዲየት ጥያቄ ካቀረበ በኋላ ኦፊሻሊ ጥያቄውን ያቀርባል ተብሎ እየተጠበቀ ነው። ያን ከማድረጉ በፊት ግን አርሰናል ሁለተኛ አማራጭ ለመመልከት ሞክሯል። ኢንዞ ፈርናንዴዝን ኢንተረስቲንግ ነው በጣም አርሰናል እየፈለጋችሁ ያላችሁን ተጫዋቾች ባህር ስትመለከቱ ኢነርጂ ልትሉ ትችሉ ይሆናል እና ኢንዞ ጋር እሱ ያለ ከፍ ያለ ኢነርጂ ማለት ነውና አርሰናል ከኢንዞ ፈርናንዴዝ ጋር በተጫዋቹ የዝውውር ባህሪ ላይ ለቼልሲ ጥያቄ አቅርቧል ተብሏል። ተጫዋቹ ይሸጣል አይሸጥም፣ ከተሸጠ ምን አይነት ባህሪ ያለው ዝውውር የሚሉትን ጉዳዮች መጀመሪያ ጥያቄ ነው የምታቀርቡትና ስለ ተጫዋቹ ያሉን ጉዳይ ቼልሲ ማብራሪያ እንዲሰጥበት አርሰናል ጠይቋል ተብሏል። የመጀመሪያም ግንኙነት አርሰናልና እንዲሁም ቼልሲ በኢንዞ ፈርናንዴዝ ጉዳይ ላይ
ተገናኝተዋል ተብሏል። እንግዲህ እናውቃለን አንድ ነገር ባለፈው እንዳረገው አንድሪያ በርታ አንድ የሚያረገው ጉዳይ አንድሪያ በርታ ምንድነው ከብዙ ተጫዋቾች ጋር በግል ጥቅማ ጥቅም ይስማማና ከዛ በኋላ ኦፈር ለክለቦች ያቀርባል። ግን ኦፈር ለማቅረብ በጣም ተዘጋጅቷል። ለብሩኖ ፈርናንዴዝ ለብሩኖ ጎሜሬሽ ይቅርታ የ55 ሚሊዮን ፓውንድ ጥያቄ አቀርቧል። አርሰናል እንደሚታወቁ በኢንተር ሚሊዮኖች የቨርባል ጥያቄ ነው ያቀረበው የቃል ማለት ነው። እናም 65 ሚሊዮን ፓውንድ ያቀርባል ተብሎ ይጠበቃል። ከአዶንስ ውጭ ተጨማሪ 10 ሚሊዮን አዶንስ 75 ሚሊዮን ፓውንድ በዩሮ ስታረቡት ወደ 85 ሚሊዮን ዩሮ አካባቢ እስከ አዶንስ አርሰናል ለብሩኖ ጎሜሬሽ ያቀርባል ተብሎ እየተጠበቀ ጥያቄውን አላቀረበም ገና። አሁን ወደ ኢንዞ ፈርናንዴዝ ሊዞር ይችላል ተብሏል። ከባድ ፈተና ይጠብቀዋል። ከሪያል ማድሪድ ተጫዋች ወደ ሪያል ማድሪድ መሄድ ይፈልጋል፣ ግን በጣም ከባድ ፈተና ይጠብቀዋል። አንድ መልካሙ ነገር ቼልሲና አርሰናል በተለይ ደግሞ አርሰናል ከቼልሲ ተጫዋች ማስፈረም ብዙ የሚከብዱ አይነት አይደለም። ቼልሲም ደግሞ ለአርሰናል ተጫዋቾችን መሸጥ ያን ያህል የሚደብረው አይነት ክለብ አይደለም። መደበር ብቻ ሳይሆን በፖሊሲ ውስጥ ለተፎካካሪ ክለቦች ተጫዋች አልሸጥ የሚሄድ ምንም አይነት የህግ እንትን የለውም እና አርሰናል ተጫዋች ሊያገኝበት የሚችል እድል አለው። ግን አርሰናል በዝውውር ውስጥ አግሬሲቭ መሆን በጣም ይጠበቅበታል። ከሰሞኑ እንግዲህ በጣም የአርሰናል ወሳኝ የምንላቸው ተጫዋቾች ከዓለም ዋንጫው ጋር እያሳለፉ ይገኛሉ እና ፊዚካሊ በርናውት እንዳያደርጉ ጥቂት ስጋት አለ። በተለይ ደግሞ ማጋሊሽ፣ ሳሊባ እና ዲክላን ራይስን ለእነዚህ ነገሮች ይፈራላቸዋል። ሌሎች የአርሰናል ተጫዋቾች ባለፈው ውድድር ዓመት በርካታ ጌሞችን አላረጉም እየተቀያየሩ ማለት ነው። ቲምበር የመጨረሻዎችን ወራት አልተጫወተም፣ ወይም ደግሞ ካላፊዮሪ ወደ ዓለም ዋንጫ አልመጣም፣ የመጨረሻ ወራቶችን አልተጫወተም። እንደዚሁ ነገር ማለት ነው። ከተከላካይ ከአማካይ ማርቲን ዙቢሜንዲ የመጨረሻ ሙን ጨዋታዎችን አላረገም። አሁን በዓለም ዋንጫ ውስጥ ከፕሬሸር ጋር ሊኖር ይችላል። ከቡድኑ ጋር ስላለ ረፍት እያደረገ አይደለም። ልምዶችን ያከናወነ ግን ጨዋታ እያከናወነ አይደለም። ሌሎች አንዳንድ ተጫዋቾች ከፊት መስመር በርካታ ጨዋታዎችን ያደረጉ አይደለም። ግን ዲፌንስ ላይ በርናውት እንዳይኖር በጣም ትልቅ ስጋት አለ። በጣም ትልቅ ስጋት ማለት ነው። ለዛ ነው አርሰናል ሊያስፈርመው የሚችለው ተጫዋች የማርቲን ዙቢሜንዲ የሚያስቀምጥ ብቻ ሲሆን ዲክላን ራይስንም ስዋፕ ሊያደርግ የሚችል ወይም ደግሞ በዲክላን ራይስ ቦታም ሊጫወት የሚችል ተጫዋች ነው እየፈለገ ያለ። እሱ ትክክል ይመስለኛል። ሌላ ምሽቱ ላይ ከተሰሙት ዜናዎች አንዱ የኤዝሪ ኮንሳ ዝውውር ነው። በእንግሊዝ ብሔራዊ ቡድን የመሀል ተከላካይ ሆኖ የተጫወተ የሚገኙ ኤዝሪ ኮንሳ አርሰናል ተጫዋቹን ይፈልገዋል ተብሏል። እንግዲህ አርሰናል 4 ሴንተር ባኮች አሉት። ሳሌባ፣ ፔሪን ካፒዮ፣ ማጋሊሽ እንዲሁም ደግሞ ሞስኬራ። ግን ተጨማሪ 5ኛ ሴንተር ባክ የማስፈረም ፍላጎት እንዳለው ነው የተጠቆመው የሚገኘው። ተጫዋቹ ደግሞ ኤዝሪ ኮንሳ እንደሆነ የተገመተ ነው የሚገኘው። አንደኛውና ትልቁ ጉዳይ የዊሊያም ሳሊባ በየትኛውም ሰዓት የጀርባ ቀዶ ጥገና ሊያደርግ የሚቻሉ ጉዳይ ነው። በየትኛውም ሰዓት ጉዳቱ በጣም ካገረሸበት የጀርባ ቀዶ ጥገና ያደርጋል። ስለዚህ በዛ ቦታ ላይ ሁነኛ ተጫዋች እንደሚያስፈልግ አርሰናል አምኗል ተብሏል። እናም ለኤዝሪ ኮንሳ አርሰናል 60 ሚሊዮን ዩሮ ሊያቀርብ ተዘጋጅቷል ተብሏል። እስካሁን ምንም አይነት ጥያቄ አላቀረበም፣ ግን እየተመለከተው እንደሆነ ተሰምቷል። ይሄ ዝውውር መፈጸም ከተቻለ በጣም ትልቅ ዝውውር ነው የሚሆነው ማለት ነው። ያሉት መረጃዎች እነዚህ ናቸው። ግን ቶታሊ ስለ አርሰናል ዝውውር ማውራት ግን በጣም አስፈላጊ ይመስለኛል። ስለ እያሳየ ስላለው ዳተኝነት ቶተንሃም ሆትስፐር ኦልሞስት ሪቢውልድ አድርጓል ቡድኑን ማለት ትችላላችሁ። በጣም ሪቢውልድ ማለት ነው። ለዋንጫ ይፎካከራል፣ ከአርሰናል ጋር በትልቅ ደረጃ ይጫወታል ብለን አሁንም አንገምትም በፍጹም ማለት ነው። ግን በጣም ትልቅ ቡድን እየሰሩ ነው። ይሄኛው ቡድን የሚሰሩ ደግሞ አንድም በሰሜን ለንደን ጨዋታዎች በኤንኤልዲ አርሰናል ለማሸነፍ ነው። ቶተንሃም ሆትስፐር ከዋንጫ እኩል በኤንኤልዲ በኖርዝ ለንደን ደርቢ አርሰናል ማሸነፍ ይፈልጋል። አሁን ውስብስብ አድርገውታል ይሄን ጨዋታ ልትሉ ትችላላችሁ። ምክንያቱም ካላቸው ሴንተር ባክ ውስጥ ሮሜሮ እና ቫንደቪን አሏቸው። ከነዚህ ሴንተር ባኮች ሴንሲን እንዲሁም ደግሞ ቫን ሃይኪን መጨመር ችለዋል። በጣም የሚገርም የሴንተር ባክ ጥምረት ይኖራቸዋል ማለት ነው። በርካታ አማካኞች አሏቸው። ብቃታቸው ወርዶ ቡድኑ 17ኛ ደረጃ ላይ ቢያወርዱትም ማለት ቤንታኩር አልትሉ ትችላላችሁ። ኮኖር ካራገር፣ በርጊቪል፣ አርቸር ግሪ ወይም ማዲሰን በጣም በርካታ የቪስ ቢሱማ የመሳሰሉ የአማካኝ ስፍራ ተጫዋቾች አሏቸው። ግን እዚህ አማካኝ ስፍራ ላይ የፕሪሚየር ሊጉን ፕሮሚሲንጉን ታለንት ማቲያስ ፈርናንዴዝን እንዲሁም ደግሞ የፕሪሚየር ሊጉን የትኛውን ክለብ ሊያስፈርሙ የሚፈልገውን ሳንድሮ ቶናሊ ማስፈረም ችለዋል እና በጣም አስፈሪ ነው። ከፊት መስመርም ሌላ ተጨማሪ ተጫዋች ለመጨመር የሞከሩ ነው። ክሮፒን ጁኒየር ክሮፒን አርሰናል ይፈልገዋል። የሚቀጥለው ሲዝን ይፈነዳል ተብሎ የሚጠበቅ ተጫዋች ነው። በእርግጠኝነት የሚቀጥለው ሲዝን ከ100 ሚሊዮን ፓውንድ በላይ የሚጠይቅበት ተጫዋች ነው። አሁን ግን በ80 ሚሊዮን አካባቢ ተጫዋቹን ለማስፈረም ስፐርስ እየሰራ ነው። ስፐርስ ሪቢውልድ እያደረገ ነው ቲሙን ማለት ትችላላችሁ። በቼልሲ ቤት አዲስ አሰልጣኝ ቀጥራለ። ወደ ዝውውር በስፋት አልገቡም። የሴንተር ባክ የፉል ባክ ዝውውር ነው ሲፈጽሙ
የተመለከት ነው። ተጨማሪ ጊዜያቶች ይወስዳሉ ማለት ነው። ግን አርሰናል ገና ነው። ለምሳሌ ሲቲ የኤሊት አንደርሰን ዝውውር ጨርሷል። በቦታው ውስጥ የሚፈልገው ትልቁ ዝውውር እሱ ነው። እሱን ማድረግ ችሏል። ምክንያቱም የፊት መስመሩ ባለፉት ሲዝናቶች ሲቲ አጠናቅሯል። ስለዚህ አማካኝ ስፍራ ላይ ሪቢውልድ አድርጓልና አርሰናል ትልቅ ክፍተት ያለበት ቡድን አይደለም። ግን አምቢሽንን በአዳዲስ ዝውውሮች ነው ማሳየት የምትችለው። በተለይ ደግሞ ዋንጫ የበላ ቡድን ተጫዋቾችን ሲያስፈርም ለተቃራኒ ቡድኖች በጣም ትልቅ አምቢሽን የሚያሳየው አሁንም ያለውን ፍላጎት፣ አሁንም ያለውን ኢንተረስት፣ አሁንም የፕሪሚየር ሊጉን ዲፌንደር መሆኑን ማሳያ ነው። እናም ትልልቅ አሰልጣኞች ለአመታት እሱን አድርገዋል። ፔፕ ጋርዲዮላ፣ ሰር አሌክስ ፈርጉሰን ዋንጫ የወሉባቸው አመታቶች ነው ሌላ ተጨማሪ ትልቅ ዝውውሮች የሚፈጽሙት። ሲቲ ዲፌንሱን በብዙ ባመሰገንበትና አዲስ የዲፌንሲቭ ኮምባይኔሽን ባየንበትና ትሪብል ባሳካው ቻምፒየንስ ሊግ፣ ኤፍ ኤ ካፕና ፕሪሚየር ሊግ በበለው ቲም ላይ ነው ጆስኮ ግቫርዲዮል ሲጨምር የተመለከተ ነው። ለአመታትም እሱን ሲያደርግ ተመልክተናል። 50 ምናምን 60 ምናምን ጎል በሚያስቆጥረው የፊት መስመሩ ላይ ተጨማሪ ተጫዋቾችን ሲያስፈርም እንዲሁ መታዘብ ተችሏል። አርሰናል ያን ማድረግ ያለበት ይመስለኛል። በተለይ ደግሞ በርናውት በጣም ስለሚያሰጋ ማለት ነውና አርሰናል በፍጥነት አሁን ወደ ዝውውር ይገባል ተብሎ ይጠበቃል። ከጁላይ 1 አሁን ቀናቶች እየሄዱ ነው። እናም ከሰሞኑ ከሰኞ ዕለት ነው ጁላይ 1 የገባ። ግን በፍጥነት የተጫዋች ዝውውር ማድረግ ማይችል ከሆነ ግን የሚያስገርመኝ ይመስለኛል። ግን ትናንትና የተሰሙት እነዚህ ናቸው። ጄሪ ሞንጋን ማጣት እና ኤንዞ ፈርናንዴዝ እና እንዲሁም ደግሞ ኤዝሪ ኮንሳ በአርሰናል የተፈለጉ መሆኑን ለእናንተ አደረስን። አመሰግናለሁ ባይ